ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው አማርኛ ፊደላቶችን አገጣጥሞ መጻፍ የአማርኛ ፊደላቶችን አገጣጥሞ መጻፍ የሚል ነው። እንግዲህ የአማርኛ ፊደላት የምንላቸው መጀመሪያ ፊደላቶችን አሳያችኋለሁ። እዚያ ቀጥዬ ደግሞ ቃላቶችን እንዴት እንደምሰረቷቸው እንዴት እንደጻፍኳቸው አሳያችኋለሁ ማለት ነው። ስለዚህ የአማርኛ ፊደላትን አገጣጥሞ መጻፍ የሚል ነው። ኦኬ የቻላችሁ ደብተር እስክሪብቶ ብትይዙ በጣም ተመራጭ ነው። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ክትትል አድርጉ ማለት ነው። ኦኬ አሁን ወደ ትምህርታችን እንግዲህ እነዚህ የአማርኛ ፊደላቶች ናቸው የምታዩቸው። እነዚህ የአማርኛ ፊደላት ናቸው። የአማርኛ ፊደላቶች ናቸው። ጸ ዘ ዘ ወ ጨ መ ደ ፖ ኦኬ እነዚህ የምታዩቸው የአማርኛ ፊደላቶች ናቸው። የአማርኛ ፊደላቶች ናቸው የምታዩቸው ማለት ነው። እነዚህ የመጀመሪያ ፊደላት ናቸው። የመጀመሪያ ፊደላቶች ናቸው። ኦኬ እዚህ ጋር ደግሞ ሀ መ ቅ ለ ሰ ስ ሊ እንግዲህ ደግሞ እነዚህን ላንብብላችሁ። ዮ ይ ረ ት መ ለ ታ ስ ኦኬ እንግዲህ እነዚህ ያንብቡላችሁ። አንዳንዶች ፊደሎች አሁን እዚህ ጋር ለምሳሌ እዚህ ጋር ቅ ስንል አሁን ይችን የስድስተኛ ፊደል ናት። ት ስንልም ስድስተኛ ፊደሎች ናቸው ማለት ነው። እቺ ወ ደግሞ የመጀመሪያ ፊደል ናት ማለት ነው። እንዳጋጣሚ ከዚህ ጋር የጻፍኳቸውን ደግሞ አነብላችኋለሁ። ኦኬ ለምሳሌ እነዚህ የተነጣጠሉ ፊደላት ናቸው። የተነጣጠሉ ፊደላቶች ናቸው። እነዚህ እንዴት አጋጥመን እንጽፋቸዋለን? እነዚህ የራሳቸው ናቸው። እነዚህ ግን እንዴት እንጽፋቸዋለን የሚሉትን ላሳያችሁ። ለምሳሌ አሁን እዚህ ጋር ፊደላቶች ናቸው የተጻፉ። እዚህ ጋር ደግሞ በአንድ ላይ የተጻፉ ቃላቶች ናቸው። ቃላቶች ኦኬ ጸ ሀ የ እንግዲህ ጸ ማለት የመጀመሪያ ፊደል ናት። ሀ የመጀመሪያ ናት። የ የመጀመሪያ ናት። የስድስተኛ ፊደል ናት። ስድስተኛ ፊደል ኦኬ እነዚህም በአንድ ላይ ስንጽፋቸው እዚህ ጋር ምን የሚል ይሰጠናል ማለት ነው? ፀሐይ የሚል ቃላት ይመሰርትልናል ማለት ነው። ፀሐይ ጸ ማለት የመጀመሪያ ናት። ሀ የመጀመሪያ ናት። ይሄ ደግሞ የቤተሰብ ስድስተኛ የምናገኛት ማለት ነው። በአንድ ላይ ፀሐይ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ዘመረ እዚህ ጋር ደግሞ በአንድ ላይ ስንጽፈው ምን ይላል ማለት ነው? ዘመረ ዘ ማለት የመጀመሪያ ፊደል ናት። መ የመጀመሪያ ናት። ረ የመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ሲጻፉ ዘመረ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ወቅት እንግዲህ ወ ማለት የመጀመሪያ ፊደል ናት። ቅ ደግሞ የቀ ቤተሰብ ስድስተኛ፣ ት ደግሞ የተ ቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ወቅት የሚል ቃል ይመሰርቱልናል ማለት ነው። ወቅት የሚል ቃል ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ ጨለመ እንግዲህ መ ማለት የመጀመሪያ ፊደል ናት።
ለ የመጀመሪያ ናት፣ ጨ የመጀመሪያ ናት። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። በአንድ ላይ ስንጽፋቸው ምን ይላል? ጨመረ፣ ጨለመ፣ ጨለመ። ጨ ማለት የመጀመሪያ ናት፣ ለ የመጀመሪያ ናት፣ መ የመጀመሪያ ናት። ጨለመ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ትርጉም ያለው ቃል ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ መሰለ፣ መሰለ። እነዚህ ፊደላቶች የተነጣጠሉ ናቸው። እንደምታያቸው የተነጣጠሉ ናቸው። በአንድ ላይ ስናነባቸው እዚህ ጋር ስንጽፋቸው ምን ይላል? መሰለ፣ መሰለ፣ መሰለ የሚል ቃል ይመሰርቱልናል ማለት ነው። ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ ደስታ። ደ ማለት የመጀመሪያ ፊደል፣ ስ ደግሞ የሰ ቤተሰብ ስድስተኛ፣ ተ ደግሞ የተ ቤተሰብ፣ ታ ደግሞ የተ ቤተሰብ አራተኛ። በአንድ ላይ ስናነባቸው ምን ይላል? ደስታ፣ ደስታ የሚል ቃል ይመሰርቱልናል ማለት ነው። ደስታ የሚል ቃል ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ ፖሊስ፣ ፖሊስ። ፖ ማለት የበቤተሰብ አራተኛ የምናገኛት ናት። ደግሞ የለቤተሰብ ሶስተኛ፣ ስ ደግሞ የሰቤተሰብ ል የለቤተሰብ ሶስተኛ፣ የሰቤተሰብ ደግሞ ስምንላት የሰቤተሰብ ስድስተኛ። እነዚህ ፖሊስ፣ እነዚህም በአንድ ላይ ስንጽፋቸው የተነጣጠሉ ፊደሎች ናቸው። በአንድ ላይ ስንጽፋቸው ምን ይላል? ፖሊስ፣ ፖሊስ፣ ፖሊስ የሚል ቃል ይመሰርትልናል ማለት ነው። ፖሊስ የሚል ቃል ይመሰርትልናል። ኦኬ አንዴ እነዚህን መጀመሪያ እነዚህን የመሰረቷል በአንድ ላይ ጻፏቸውን ፊደላቶች አነብላችኋለሁ። ቃላቶች እነዚህ ቃላት ናቸው። እዚህ ጋር ደግሞ የምናያቸው ፊደላት ናቸው። ስለዚህ አንዴ እነዚህ ላንብብላችሁ። ፀሐይ፣ ፀሐይ። ዘመረ፣ ዘመረ፣ ዘመረ። ወቅት፣ ወቅት፣ ወቅት። ጨለመ፣ ጨለመ። መሰለ፣ መሰለ፣ መሰለ። ደስታ፣ ደስታ። ፖሊስ፣ ፖሊስ። እንግዲህ እነዚህ ቃላቶች ናቸው። ቃላቶች እንግዲህ ፊደላቶችን አንብቤላችኋለሁ ቅድም። እነዚህ ቃላቶች ናቸው። የተነጣጠሉትን በአንድ ላይ እንዴት እንደጻፍናቸው አሳየኋችሁ። እዚህ ጋርም የተነጣጠሉ ናቸው። እዚህ ጋር ደግሞ በአንድ ላይ እንዴት እንደጻፉ አይታችኋቸዋል ማለት ነው። እንግዲህ ለዛሬ ቪዲዮ ፊደላቶችን አገጣጥሞ መጻፍ የሚል ነበረ ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።